ኢትዮጵያ እንደ ሀገር ከተመሰረተች የባህር በር ኖሯት አያውቅም። ፈላጩም ቆራጩም አድራጊውም ወሳኙም እኛ ነን። እርስ በርሳችን መባላታችን፣ መናከሳችን፣ መናቆራችን ለጠላት አሳልፎ ሰጥቶናል። እኛው ሀገር ቁጭ ብለው እኛው ሀገር እየበሉ እኛው ሀገር እየጠጡ ኤርትራውያን እየሳቁብን እያላገጡብን ያሉት በእኛው ወደብ ነው። ተዋርደናል፣ ተንቀናል፣ ተደፍረናል። ጭራሽ ምንም የማናመጣ በሄድንበት የምንባረር ዜጎች ሆነናል። እነዛ መስዋዕት ሆነው ያለፉ ታላላቅ አባቶች በተወለዱበት ሀገር እነዚህ መወለዳቸው ያሳፍራል። የንግግር ነፃነት የት ድረስ ነው? በአዋጅ በህግ መከልከል ያለባቸው ነገሮች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን የሰራቸው ስራዎች ስንናገር ቆይተናል። መልካም ስራዎቹ ይሄ ነገር መልካም ስራዎቹን ሊያጠፋበት ይችላል። የንግግር ነፃነት ምን ማለት ነው? ሀገር እስክትጠፋ እየተጠበቀ ነው ወይ የንግግር ነፃነት የሚከበረው? ሀገር በሌለችበት እኮ ነፃነት የሚባል ነገር የለም። ይልቃል ጌትነት የመሳሰሉ ቅልብ በሬዎች ለሆዳቸው ሲሉ የኢትዮጵያን መንግስት 24 ሰዓት እንደ በግ ስሙን እያመነጀጉ ይውላል። የዓለም አቀፍ ህግ ምናምን የሚባል ነገር መኖር የለበትም። ሀገር ስትኖር ነው የዓለም አቀፍ ህግም ተግባራዊ። እኛ እኮ ዛሬ ላይ ኤርትራን መለመን፣ ሶማሊያን መለማመጥ፣ የጅቡቲን እጅ መንሳት አልነበረብንም። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ። ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ የፖለቲካ ሂስ ፕሮግራማችን ነው። በዛሬ ፕሮግራማችን ላይ የኤርትራ ኤምባሲ በኢትዮጵያ ኃላፊ የሆኑት አቶ ቢኒያም በርሄ ኢትዮጵያ በታሪኳ እንደ ሀገር ከተመሰረተች የቀይ ባህር መውጫ አልነበራትም ሲሉ ተናግረዋል። ይህንን የተመለከተ ጉዳይ ላይ ሰፊ ማብራሪያ የምንሰጥበት ይሆናል። ከዛ ውጭ ደግሞ የግብፁ መሪ አብዱልፈታህ አልሲሲ ከኢሳያስ አፈወርቂ ጋር ተገናኝተው በቀይ ባህር ጉዳይ ላይ መግለጫ አውጥቷል። እሱንም የምንመለከተው ጉዳይ ይሆናል። ከዚህ ውጭ የግብፁ መሪ አብዱልፈታህ አልሲሲ ከጀነራል አብዱልፈታህ አልቡርሃን ጋር ተገናኝተው መግለጫ አውጥቷል። እሱንም የምንመለከተው ይሆናል። ከዛ ውጭ ደግሞ የአሜሪካን ከፍተኛ ስቴት ዲፓርትመንት ኃላፊ የሆኑት ማሳድ ብሎሰን በህዳሴው ግድብ ዙሪያ ላይ የሰጡት አስተያየትና ግብፅና ኢትዮጵያን ለማደራደር አሜሪካን ወደ መድረኩ መመለሷን አስታውቋል። እሱንም በተመለከተ የምንለው ነገር ይኖራል። እንግዲህ ከአፍታ ቆይታ በኋላ ስንመለስ ወደ ፕሮግራማችን የምናልፍ ይሆናል። የትም እንዳትሄዱ አብራችሁን ቆዩ። በካሬ 81,000 ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ።
የረጅም ጊዜ የኢትዮጵያ ጠላት የሆነው ኢሳያስ አፈወርቂ የኢትዮጵያን መጥፋት ከምትመኘው ዘመኗ ሙሉ ለሀበሻ ምድር ጠላት ሆና እንግዲህ ከዘፍጥረት አንስቶ አሁንም ድረስ እየሰራች የምትገኘው የአልሲሲዋ ግብጽ ጋር በጋራ ሆነው ቀይ ባህርን በተመለከተ መክረዋል። መምከር ብቻ አይደለም መግለጫ አውጥቷል። መግለጫው ምን ይላል የሚለውን ነገር እነግራችኋለሁ። እንግዲህ መግለጫው የሚለው ስለ ቀይ ባህር የሚያገባቸው ባህሩን የሚያዋስኑ ሀገራት ብቻ ናቸው። ሌሎች በዚህ ባህር ላይ ሊያገባቸውም ሆነ ሊመለከታቸው አይችልም የሚል መግለጫ አውጥተዋል። እንግዲህ ይሄ መግለጫ እንድምታው ምንድነው የሚለውን ጉዳይ ሰፋ አድርገን እናየዋለን። ለምንስ በዚህ ያክል ደረጃ ተጨንቀው መግለጫ ማውጣት አስፈለጋቸው ብለን መጠየቅ አለብን። በመጀመሪያ ለቀይ ባህር በጣም ቅርብ ሆና ወደብ ከሌላቸው ሀገራት መካከል ትልቅ ሕዝብ ያላት ኢትዮጵያ እንደሆነች ይታወቃል። በዚህ ሰዓትም የወደብን ጥያቄ አንስታ ይገባኛል ወደብ እያለች እየጠየቀች ያለች አፍሪካዊ ሀገር ኢትዮጵያ እንደሆነች ግልጽ ነው። ስለዚህ ይሄ መግለጫ ለኢትዮጵያ እና ለኢትዮጵያ የተሰጠ መግለጫ ነው። ይሄን መግለጫ ማንን ለመንካት እንደሆነ ሳይታለም የተፈታ ጉዳይ ነው። ግብጽ በተደጋጋሚ የተለያዩ መፈክሮችን እያሰማች ሲሆን ኢሳያስ አፈወርቂም በተለያየ ጊዜ በኢትዮጵያ ላይ ተደጋጋሚ ክስ እያነሳ ይገኛል። እነዚህ ሁለቱ መሪ የኢትዮጵያን መኖር የማይፈልጉ ኢትዮጵያን በማጥፋት ውስጥ ኢትዮጵያን በማድቀቅ ውስጥ ኢትዮጵያን በማውደም ውስጥ መርካት የሚወዱ መሪዎች ናቸው። ኢሳያስ አፈወርቂ ትናንትና ኢትዮጵያ ውስጥ ተወልዶ ኢትዮጵያ ውስጥ ያደገ በኢትዮጵያ አፈርና ውሃ ሲራጭ ያደገ ሰው ነው። አልሲሲ ግን የኢትዮጵያዊነት ስሜት የለውም። ስለ ኢትዮጵያም አያውቅም። ከኢትዮጵያ ይልቅ ለግብጽ ቢያደላ ስሜቱ ይገባናል። እሱ ቦታ ላይ ሆነን ብናየው ማለት ነው። ግን ወደ እውነታው ስንመጣ አልሲሲ አሊያም ኢሳያስ የሚፈልጉት እንዲሆን ሳይሆን እውነታው የት ጋር ነው ያለው የሚለውን በደንብ ማየት ይገባናል። እንግዲህ ሁለቱ መሪዎች ያወጡት መግለጫ ይህንን ይመስላል። በመሪዋ አብዱልፈታህ አልሲሲ የህዳሴው ግድብ ከተመረቀ በኋላ 3 ጊዜ ለኢትዮጵያ ማስፈራሪያ ሰጥታለች። የመጀመሪያው ማስፈራሪያ የህዳሴው ግድብ በተመረቀ በሁለተኛ ቀን የተነገረ ሲሆን ግብጽ የሚገባትን ውሃ የማትጠይቅ የሚመስለው ሰው ካለ ያ ሰው ሞኝ ነው፣ ግብጽ በየትኛውም መልኩም ቢሆን መብቷን ታስከብራለች ሲሉ መናገራቸው ይታወሳል። በወቅቱ የዩጋንዳው መሪ ዩዌሪ ሙሴቬኒ በካይሮ ተገኝተው ከግብፁ አቻቸው አብዱልፈታህ አልሲሲ ጋር ውይይት ማድረጋቸው ይታወሳል። ያን ውይይት ካደረጉ በኋላ ነው ይህንን ንግግር የተናገሩት። ይሁን እንጂ የዩጋንዳው መሪ ሙሴቬኒ የአልሲሲን ሀሳብ በመቃወም ከእውነት ጎን መቆማቸውን የሚያመላክት መግለጫ መስጠታቸው ይታወሳል። የተናገሩትም ግብጽ ካረጀና ካፈጀ ከቀኝ ግዛት ውል ወጥታ የናይል ወንዝን በጋራ ለመጠቀም ማሰብ መቻል አለባት፣ የናይል ወንዝ ለሁሉም ሀገራት በቂ ነው የሚል ሀሳብ ሰጥተዋል ዩዌሪ ሙሴቬኒ። ከዛ በኋላ ደግሞ የግብፁ መሪ አብዱልፈታህ አልሲሲ ለሁለተኛ ጊዜ ለኢትዮጵያ ማስፈራሪያ የሰጡት በግብፅ የውሃ እጥረት አጋጥሞናል፣ ይሄ የሆነው በህዳሴው ግድብ ምክንያት ነው፣ ስለዚህ ህልውናችን አደጋ ላይ ነው፣ ይህንን ህልውናችን ለማስመለስ ደግሞ በኢትዮጵያ ላይ ቀጥታ ጦርነት ልንከፍት እንችላለን የሚል እንድምታ ያለው ሀሳብ ሰጥተው ነበረ። ያው ማስፈራራቱ እንደቀጠለ ነው። አሁንም ድረስ ይሄ ጉዳይ እንደቀጠለ ነው። የግብፁ መሪ አብዱልፈታህ አልሲሲ እንግዲህ ለሶስተኛ ጊዜ የተናገሩት የአሜሪካኑ መሪ ዶናልድ ትራምፕ የእስራኤልንና የፍልስጤምን ለዘመናት የቆየ ደም አፋሳሽ ጦርነት ለመፍታት ወደ ግብጿ ሻርም ኤልሼክ ከተማ ለመምጣት ሰዓታት ሲቀራቸው የተናገሩት ንግግር ነው። እጅግ በጣም አስገራሚ ንግግር ነው። ሆን ተብሎ ታስቦበት ታቅዶበት የተነገረ ነው። የአሜሪካኑ መሪ ወደ ግብጽ በሚመጡበት ሰዓት ይህን ንግግር መናገር ያስፈለገበት ዋነኛው ሪዝን የአሜሪካኑ መሪ የሆኑት ዶናልድ ትራምፕ ከግብጽ ጎን ይቆማሉ የሚል እሳቤ ስለነበራቸው ነው ያን ንግግር የተናገሩት። አብዱልፈታህ አልሲሲ ወደ ሚዲያ ብቅ ብለው የተናገሩት ንግግር ብሔራዊ ጥቅማችንንና የውሃ ደህንነታችንን ለማስጠበቅ አስፈላጊውን የሆነ ሁሉ እርምጃ እንወስዳለን ሲሉ ተናግረዋል። እነዚህ 3 ሀሳቦች በተለያየ ጊዜ የተሰጡ በኢትዮጵያ ላይ ቀጥታ ጦርነት ልንከፍት እንችላለን የሚል እንድምታ ያለው ንግግር ነው። የግብጽ ማስፈራራት፣ የግብጽ ማቅራራት እንግዲህ እንደቀጠለ ነው። አብዱልፈታህ አልሲሲ ባገኘው አጋጣሚ ሁሉ ኢትዮጵያን ቶርች የሚያደርግ ነገሮች እየተናገረ ቀጥሏል። ኢትዮጵያም ዝም አላለችም። ግብጽ ለምታወጣቸው መግለጫዎች
መልስ በስነ ስርዓት እየሰጠች ትገኛለች ኢትዮጵያ ማለት ነው። በነገራችን ላይ እዚህ ላይ አንድ ነገር ማንሳት አለብን። ሻርም ኤል ሼክ የምትባለዋ የግብጽ ከተማ ለምን ለዚህ ታላቅ የሰላም ስምምነት መፈራረሚያ ቦታ ሆና ተመረጠች የሚለውን ጉዳይ ማየት ይገባናል እግረ መንገዳችን። ይቺ ከተማ በ1967 ዓ.ም እስራኤልና ግብጽ ለ6 ቀናት የቆየ ጦርነት ማድረጋቸው ይታወሳል። በዛ ጦርነት ወቅት ላይ እስራኤል ከግብጽ ላይ የነጠቀቻት ከተማ ናት። ይቺ ከተማ በወቅቱ እስራኤል ስትይዛት እዚህ ግባ የሚባል ጥቅም ያልነበራት ያረጀች ያፈጀች ዝም ብሎ ተራ ከተማ ነበረች። ይሁን እንጂ እስራኤላውያን ከያዟት በኋላ የሚገራርሙ ከፍተኛ ለውጦችን ማስመዝገብ ችላለች። ይቺ ከተማ እንደ ከተማነት ያረጀ ቆዳዋን ገፋ አዲስ ሆና የሚገርም ለውጥ አምጥታለች። ከ1967 ዓ.ም ጀምሮ እስከ 1982 ዓ.ም ድረስ ሻርም ኤል ሼክ የምትባለው ከተማ ከግብጽ እጅ ወጥታ በእስራኤላውያን ትተዳደር ነበር ማለት ነው። በዚህ ወቅት እስራኤላውያን እቺ ከተማ ከፍተኛ ለውጥ እንድታደርግ አስችለዋታል። በኋላም እስራኤልና ግብጽ መካከል ስምምነት ተፈጽሟል። ይሄ ስምምነት የካምፕ ዴቪድ ስምምነት ይባላል። በዚህ ስምምነት መሰረት እስራኤል ይቺን ከተማ ለግብጽ መልሳለች ማለት ነው። እስከዛ ድረስ ግን በእስራኤላውያን እጅ የነበረች ከተማ ናት ማለት ነው። እንግዲህ በእስራኤላውያን እጅ ለውጥ ማምጣት የጀመረችው ከተማ በግብፃውያን እጅ ከወደቀች በኋላ ግብፃውያን እንደዛም እንደምትቀየር ከገባቸው በኋላ ከፍተኛ ለውጥ እንድታሳይ አድርገው የተለያዩ እጹብ ድንቅ የሚያስብሉ ህንፃዎችን በዚህ ከተማ ላይ መገንባት ተችሏል። የተለያዩ ቅንጡ ሪዞርቶች በዚህ ከተማ ላይ እንዲገነባ ተደርጓል። የሚገርማችሁ አውራ ጎዳናዎቿ ዳርና ዳር የተተከሉት ዛፎች እንዲሁም አበቦች ዛሬም ድረስ ለዛች ከተማ ልዩ ውበት ሰጥተዋት ይገኛሉ። የጥንታዊ ገበያዎችና ወርቃማ መስጊዶች በዛ አካባቢ አሁንም ድረስ አሉ ማለት ነው። ይቺ ከተማ ታዋቂ የመካከለኛው ምስራቅ ሰዎች ወደዚህ ከተማ በመምጣት መዝናናትን ያዘወትራሉ። ይቺ ከተማ ለግብጽ ከፍተኛ የቱሪስት መስህብ ሆና የምታገለግል ከተማ ናት። የሚገርማችሁ በዚህ ከተማ የቅድስት ካትሪን ገዳም አለ። ይሄ ገዳም የኦርቶዶክስ ገዳም ነው። በዚህ ቦታ ላይ ሙሴ ከእግዚአብሔር 10ቱን ትእዛዝ ተቀብሏል ተብሎ ይታሰባል። እንግዲህ ስለ ሻርም ኤል ሼክ ከሞላ ጎደል ይሄንን ካልኳችሁ ወደ ተነሳንበት አጀንዳ መመለስ ይኖርብናል። ኢሳያስና አልሲሲ ያወጡት መግለጫ እንዲሁ በቀላሉ የሚታይ መግለጫ አይደለም። ቀላልም ሐሳብ ያለው አይደለም። ምን ለማለት ተፈልጎ ነው የሚለውን ነገር በደንብ ማጤን፣ ማወቅ፣ ማሰብ ይጠይቃል ማለት ነው። ሁለቱ ሀገራት ያወጡት መግለጫ ከፍተኛ ሴራ ያለበት መግለጫ ነው። በሚገርም ሁኔታ ኢሳያስ አፈወርቂና አልሲሲ ይህንን መግለጫ ካወጡ ከሰዓታት ልዩነት በኋላ በኢትዮጵያ የሚገኘው የኤርትራ ኤምባሲ ዋና ኃላፊ ሆኖ እያስተዳደረ የሚገኘው አቶ ቢንያም በርሄ በኤክስ ገጻቸው ላይ ኢትዮጵያ እንደ ሀገር ከተመሰረተች የባህር በር ኖሯት አያውቅም፣ ወደ ቀይ ባህርም ወጥታ አታውቅም የሚል ሐሳብ አስቀምጧል። ምን ማለት ነው? ላለፉት በርካታ ሺህ ዓመታት ኢትዮጵያ የቀይ ባህር ወደብን ትጠቀም ነበር። ምን ማለት ነው? መቼ ነው ይቺ ሀገር የሆነችው? ይቺ ሀገር እኮ ከ3000 እና ከ4000 እስከ 5000 ዓመት የሚደርስ ታሪክ ያላት ሀገር ናት። እንደ ሀገር ከተመሰረተች ማለት ምን ማለት ነው? እነዚህ ንግግሮች በደንብ ማየት ይገባናል። አልሲሲ ከኢሳያስ ጋር ምን አሉ? በቀይ ባህር ጉዳይ ላይ የሚመለከታቸው የባህሩ ተዋሳኝ ሀገራት ብቻ ናቸው አሉ። እነዚህ መሪዎች ማለት ነው። ይሄ ሰውዬ ደግሞ ኢትዮጵያ ውስጥ ቁጭ ብሎ የኢትዮጵያን ታሪክ የሚንድ ሐሳብ አምጥቷል። ስለዚህ እነዚህ ሁለቱ ተጻራሪ ሐሳቦች ኢትዮጵያን ወዴት ሊወስዳት ይችላል? ቆም ብሎ መታሰብ ያለበት ነገር ነው። ግብጽ ለረጅም ዓመታት ሴራን የተካነችበት በሴራ ፖለቲካ ኢትዮጵያን አንገቷን ቆርጣ ባዶ እንድትሆን ያደረገች መተንፈሻ ያሳጣች ሀገር ናት። የግብጽ የሴራ ተንኮል እንዲሁ በቀላሉ የሚታይ አይደለም። ይቺ ኤርትራም የግብጽ ልጅ ናትና እየሄደችበት ያለው ርቀት እየሄደችበት ያለው መንገድ ኢትዮጵያ በደንብ ልትገመግመው ይገባል። ቆም ብላ ማሰብ ይገባታል ማለት። ኦኬ እሺ፣ የቀይ ባህር ወደብን የሚያዋስኑት ሀገራት እነማን ናቸው የሚለውን ነገር እንመልከት። ኢጅፕት፣ ሱዳን፣ ኤርትራ፣ ጅቡቲ፣ ሳውዲ አረቢያ፣ የመን፣ ጆርዳን እና እስራኤል ብቻ ናቸው የቀይ ባህር ወደብን የሚያዋስኑት ማለት ነው። ተመልከቱ፣ ይህን መግለጫ በደንብ አስቡት። የቀይ ባህር ወደብን የሚያዋስኑ ሀገራት ብቻ ነው ስለ ወደቡ የሚያገባቸው ካሉ በኋላ እነዚህ ሀገራትን እናገኛለን። ኢጅፕት፣ ሱዳን፣ ኤርትራ የሚባሉ ሀገራት። እነዚህ ሶስቱ ሀገራት ደግሞ በአሁን ሰዓት አይደለም
በአሁን ሰዓት አይደለም ላለፉት በርካታ ዓመታት በኢትዮጵያ ላይ ሴራን ሲጎነጉኑ የኖሩ ሀገራት ናቸው። እንደውም በዚህ ሰዓት አሁን ይህንን ንግግር እያደረግን ባለንበት ሰዓት የሱዳኑ ጀነራል አብዱልፈታህ አልቡርሃን ከአልሲሲ ጋር ቁጭ ብለው በኢትዮጵያ ጉዳይ ላይ እየተወያዩ ይገኛል። ኢትዮጵያ ወደ ባህር መውጣት ትፈልጋለች። ያንን ለመዝጋት ነው ግብጽና ኤርትራ ይሄንን መግለጫ ወጡ። ኢትዮጵያ በአባይ ወንዝ ላይ መጠቀም ትፈልጋለች። አባይ ወንዝን እንዳትጠቀም ሱዳንና ግብጽ ይሄንን መግለጫ ወጥተዋል። እንደ ሁለቱ ሀገራት መግለጫ ከሆነ በቀይ ባህር ጉዳይ ላይ ከእነዚህ ሀገራት ውጪ ያሉ ሌሎች የዓለም ሀገራት በዚህ ባህር ጉዳይ ላይ አያገባቸውም፣ ፈላጩም ቆራጩም አድራጊውም ወሳኙም እኛ ነን የሚል የጅል እና የማይመስል ነገር እንዲሁም ህልማቸውን የገለጹበት መግለጫ ነው ይሄ መግለጫ ማለት ነው። ምን ማለት ነው? በዚህ ቦታ ላይ አሜሪካን፣ ቻይና፣ ፈረንሳይ፣ ጃፓን፣ ጣሊያን፣ እንግሊዝ፣ ሳውዲ አረቢያ፣ ቱርክ፣ የተባበሩት አረብ ኤሚሬቶች እና ሩሲያን የመሳሰሉ ሀገራት የየራሳቸው ወደብ አላቸው። ይሁን እንጂ ከአሰብ በ60 ኪሎ ሜትር ርቀት ላይ የምትገኘው ኢትዮጵያ ግን አፍንጫ ሽላሽ ተብላ የድህነት ማቅን ለብሳ 130 ሚሊዮን ህዝብ ያላት ይቺ ትልቅ ሀገር 1,200,000 የማይሞላ ህዝብ ባላት ጅቡቲ ስር እየተዳደረች ትገኛለች። አስቡት። ይሄ መግለጫ አሜሪካንን፣ ቻይናን፣ ፈረንሳይ፣ ጃፓንን፣ ጣሊያንን፣ እንግሊዝን፣ ሳውዲ አረቢያን እንዲሁም ሌሎች በዚህ ቦታ ላይ ወደብ ያላቸው ሀገሮችን አይመለከትም ወይ? ኢትዮጵያ ወደ ቀይ ባህር እንዳትመጣ ግን እንደዚህ አይነት መግለጫዎች ያወጣ ማንና ማን? ግብጽና ኤርትራ ማለት ነው። ግብጽና ኤርትራ በባህር ጉዳይ፣ ግብጽና ሱዳን በአባይ ወንዝ ጉዳይ ኢትዮጵያን ግራና ቀኝ ወጥረው እያስጨነቋት ይገኛሉ። በዚህ ላይ ደግሞ የግብጽ ተንኮል የአሜሪካኑ መሪ ዶናልድ ትራምፕ ወደ ሀገራ በመጡበት ሰዓት ናይል ፖላር የተባለ ሽልማት ልሰጣቸው ሁሉ አቅዳ ነበር። ምክንያቱም ትራምፕን ከጎኗ ለማሰለፍ ማለት ነው። የአሜሪካኑ ከፍተኛ ስቴት ዲፓርትመንት ኃላፊ ሆኑት ማሳድ ብሎሰን የአሜሪካንን ሐሳብ ቁልጭ አድርገው አስቀምጧል። ከዚህ በኋላ ህዳሴው ግድብ እውን ሆኗል። በተገደበ ባለቀ ጉዳይ ላይ ፖለቲካዊ ሐሳብ እያነሱ መጨቃጨቅ ተገቢ አይደለም ብሏል። ፖለቲካዊ ሐሳብ ማለት ምን ማለት ነው? ያረጀ ያፈጀ የቀኝ ግዛት ውል አስሬ እያመጣሽ ጠረጴዛ ላይ አታድርጊ ማለት ነው። ችግሩ መፈታት ካለበት ቴክኒካዊ በሆነ መልኩ ነው መፈታት ያለበት የሚል የአሜሪካን እሳቤ መጥቷል ማለት ነው። እዚህ ጋር ኢትዮጵያ ከፍተኛ ጥንቃቄ ማድረግ አለባት። ቴክኒካዊ መፍትሄዎቹ ኢትዮጵያን የሚጎዱ ከሆነ መጠንቀቅ መቻል አለባት። በእርግጥ ከዚህ በፊት በዶናልድ ትራምፕ በመጀመሪያው ዙር የስልጣን ዘመናቸው እንዲህ አይነት ሐሳብ ለኢትዮጵያ ቀርቦ ነበረ። ኢትዮጵያ ኖ ይሄ ሉዓላዊነቴን ያሳጣል ስትል ከስምምነቱ አፈንግጣ ወጣ ነበረ። በወቅቱ አሜሪካን ኢትዮጵያን ቀጣት ነበረ። ግን ይሄ የሀገር ጉዳይ ነውና የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት አሜሪካንንም ግብጽንም የራሳችሁ ጉዳይ ብሎ ህዳሴው ግድብን አጠናቋል። አሁንም አሜሪካን ቴክኒካዊ በሆነ ስምምነቶች ውስጥ ራሷን አደራዳሪና አሸማጋይ አድርጋ ለመግባት እያሰበች ነው። እዚህ ጋር ከፍተኛ ጥንቃቄ መደረግ መቻል አለበት። የኢትዮጵያ መንግስት እንደባለፈው አይነት አጣብቂኝ ውስጥ የሚከተው ውሳኔ በአሜሪካን በኩል የሚመጣ ከሆነ ጥሎ መውጣት መቻል አለበት። ይሄ ዞሮ ለግብጽ ሽንፈት ነው፣ ለኢትዮጵያም ግን ድል ነው ማለት አይደለም። ጥንቃቄ ይፈልጋል። እያንዳንዷ ቃላት ከብዙ ሺህ ትርጉም አንጻር መታየት መቻል አለባት። ጥቂት ቃላት ብዙ ችግር ይዞ ሊመጣ ይችላል። አንዴ ከተፈረመ በኋላ ኦሬዲ አሜሪካን ነው የምታፈራርመው፣ አሜሪካን ናት ወደ ስምምነት የምታመጣው። ይሄ ዘመናዊ ጊዜ ነው። እንደ ትናንትና ያረጀ ያፈጀ ብለን ልንጥለው የማንችል ውል ነው የሚሆነው። ስለዚህ እዚህ ላይ ኢትዮጵያ በከፍተኛ ሁኔታ መጠንቀቅ መቻል አለባት። ያንን ደግሞ የሚያደርግ መንግስት አለ ብለን እናምናለን። ቢኮዝ ሁሉንም ነገር ለኢትዮጵያ ክብር እያደረገ በኢትዮጵያዊነት ማዕቀፍ ውስጥ እየሰራ ያለ መንግስት አለንና ዛትማች ችግር ይፈጠራል ብዬ አላስብም። በእኔ በኩል ግን ጥንቃቄ ማድረግ አስፈላጊ ነው የሚለውን ነገር መናገሩ ተገቢ ነው ብዬ አስባለሁ። ለዛም ነው ይሄንን እያልኩ ያለሁት ማለት ነው። ከዛ ውጭ ለምንድን ነው የማይሰማን? ትልቅ ነን ብለን እንፎክር የለ? ለምን ትልቅነታችን ምላሳችን ላይ ብቻ ቀረ? እንዴት ጥቃቅን ቁጥር ባላቸው ሀገራት ልንበለጥ ቻልን? ምንድነው የትናንቱን ትልቅነታችን የሰለበው? ተወርደናል፣ ተንቀናል፣ ተደፍረናል፣
ጭራሽ ምንም የማናመጣ በሄድንበት የምንባረር ዜጎች ሆነናል። ይህ ለምን ሆነ? ትልቁ አንበሳ ወርዶ ትንሹን ቀበሮ ሊለምን ይገባዋል ወይ? እኛኮ ዛሬ ላይ ኤርትራን መለመን፣ ሶማሊያን መለማመጥ፣ የጅቡቲን እጅ መንሳት አልነበረብንም። ከዚህ በላይ ሞት ምን አለ? 9 ሞት መጣ ቢባል አንዱን ግባ በለው አሉ ይባላል። እያንዳንዳችን ሞተናል። መሳቂያ መሳለቂያ ሆነናል። ለምን ይሄ ሊቆጨን አልቻለም? ትናንትና 7 ወደብ የነበራት ሀገር ዛሬ ላይ አንድም አታ ስትፈልግ ላሙን፣ ዘይላንና በርበራን፣ ካሻት አዱሊስን፣ ምጽዋንና አሰብን እንዲሁም ታጁራን ትጠቀም የነበረችው ሀገር ዛሬ ላይ ሁሉም ሀገራት ፊት ነስተዋት እንዴት ሊሰማን አይችልም? ለምንድነው ቆም ብለን ማሰብ ያቃተን? ከትናንትናው ትልቅነታችን እንዴት ወረድን? ይሄ ሊቆጨን ሊያንገበግበን ይገባል። ሁሉም ነገር የኛ ነበር። ዛሬ ከኛ የወጡ ናቸው እኛን እየጎዱ ነው ያሉት፣ እያሳነሱ ነው ያሉት። ትናንትና በእጃችን የነበሩት ወደቦች ናቸው ዛሬ በእኛ ላይ መሳለቂያ መሳቂያ እንድንሆን ያደረጉን። እኛው ሀገር ቁጭ ብለው እኛው ሀገር እየበሉ እኛው ሀገር እየጠጡ ኤርትራውያን እየሳቁብን እያላገጡብን ያሉት በእኛው ወደብ ነው። ጭራሽ አልፎ ተርፎ ኢትዮጵያ እንደ ሀገር ከቆመች በኋላ ወደብ ኖሯት አያውቅም ማለት ምን ማለት ነው? ይሄ ታሪክን ማፋለስ፣ ታሪክን አለማወቅ፣ መናቅን፣ መደፈርን፣ መረገጣችንን የሚያሳይ ነው። ቆም ብለን ልናስብ ይገባል። ለምንድነው ከዛ ከትልቁ ማማ ከሰገነታችን ላይ ወርደን መሬት ለመሬት እየተንፏቀቅን ያለ ነው? ምንድነው እንዲህ እንድንሆን ያደረገን? እርስ በርሳችን መባላታችን፣ መናከሳችን፣ መናቆራችን ለጠላት አሳልፎ ሰጥቶናል። ቆም ብለን ማሰብ መቻል አለብን። እነዚህ 7 ወደቦች ትናንትና የኢትዮጵያ ነበሩ፣ ዛሬ አንድም የለንም። ይሄ ውርደት ነው። ደግሞ ይሁን የኢሳያስ አፈወርቂ ይሁን ይገባኛል፣ ኢትዮጵያ ሀገሩ አይደለችም። መሳይ መኮንን፣ ሀብታሙ አያሌው እንዲሁም ፋሲል የኔዓለም ሌሎችም እንደነ ንአምን ዘለቀ፣ ኢንጂነር ይልቃል ጌትነት የመሳሰሉ ቅልብ በሬዎች ለሆዳቸው ሲሉ የኢትዮጵያን መንግስት 24 ሰዓት እንደ በግ ስሙን እያመነዠጉ ይውላሉ። እነዚህ ጉዶች ናቸው። እነዚህን ጉድ ስትመለከት እውነት ዜግነትን መቀየር ሆዳምነት ነው ብሎ የተናገረው አብዲሳ አጋ የተወለደበት ሀገር ውስጥ የተወለዱ ናቸው ወይ ብለን እንድንጠይቅ ያስገድደናል። እውነት እነዚህ ሰዎች አጼ ቴዎድሮስ በተወለዱበት ሀገር ተወልዷል ወይ? እውነት አጼ ዮሐንስ ለኢትዮጵያ አንገታቸውን በሰጡበት ሀገር ተወልዷል ወይ ብለን እንድንጠይቅ ያስገድደናል። እውነት የሀብታሙ አያሌውን፣ የፋሲል የኔዓለምን፣ የመሳይ መኮንንን፣ የነአምን ዘለቀን እንዲሁም የሌሎቹን ባንዳዎች እሳቤ ስናይ እውነት ነው ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለው ታሪክ ትክክለኛ እንደሆነ እንድንረዳ ያደርገናል። አብዲሳ አጋ፣ ጃጋማ ኬሎ፣ አጼ ቴዎድሮስ፣ አጼ ዮሐንስ የመሳሰሉ ታላላቅ ሰዎች ለዚች ሀገር መስዋዕት ሆነው አልፈዋል። እነዛ መስዋዕት ሆነው ያለፉ ታላላቅ አባቶች በተወለዱበት ሀገር እነዚህ መወለዳቸው ያሳፍራል። ከዚህ በላይ ሞት የለም። ከዚህ በላይ መደፈር የለም። ከዚህ በላይ ሀገርን መናቅ የለም። መንግስት እዚህ ላይ ቆም ብሎ ማሰብ መቻል አለበት። የንግግር ነፃነት ምን ማለት ነው? ሀገር እስክትጠፋ እየተጠበቀ ነው ወይ የንግግር ነፃነት የሚከበረው? ሀገር በሌለችበት እኮ ነፃነት የሚባል ነገር የለም። ስለዚህ እነዚህ ሰዎች ኃይል ሊባሉ ይገባሉ። ያ ማለት አይቃወሙ ማለት አይደለም። መቃወም ግን ለከት ሊኖረው ይገባል። ሀገርን በሚጎዳ ጉዳይ ላይ የጋራ በሆነ ጉዳይ ላይ ከጠላት ጋር መቆም ይሄ ባንዳነት ነው። ሊያስቀጣም ሊያሳስርም ሊያስገድልም ይገባል። እንዴት ሰው ስለ ገንዘብ ራሱን ይሸጣል? ክብሩን ትቶ በነዋይ ሀገሩን ለጠላት አሳልፎ ይሰጣል። እነዚህ ሰዎች እኮ ለሆዳቸው ሲሉ ኢትዮጵያን አሳልፈው ሰጥቷል። መንግስት ቆም ብሎ ማሰብ መቻል አለበት። 24 ሰዓት የግብፅንና የኤርትራን አጀንዳ ይዘው በሚዲያ የሚቀርቡ ኢትዮጵያውያኖች ኃይል ሊባሉ ይገባል። የንግግር ነፃነት የት ድረስ ነው? በአዋጅ በህግ መከልከል ያለባቸው ነገሮች አሉ። መደራደር የሌለብን ነገሮች ላይ መንግስት መስራት መቻል አለበት። ሀገር ውስጥ መንግስትን መሳደብ ኦኬ ጥሩ ነው፣ እሱ ችግር የለውም፣ የመናገር ነፃነት ነው እንበለው፣ እንያዘው። በግለሰብ መብት ሊያስጠይቅ ይችላል። ያም አይቻልም።
መንግስት በሚሰራቸው ስራዎች ላይ ተቃውሞ ማንሳት ይቻላል፣ ያ መብት ነው። ግን ወደብ ያስፈልገናል፣ በደንብ ያስፈልገናል፣ ይሄንን አያስፈልገንም ብሎ የሚከራከር ሰው መታሰር ካለበት መታሰር አለ። እንደዚህ አይነት ሰዎች ሊያፍሩ፣ ሊሸማቀቁ፣ ሊዋረዱ፣ ክብራቸውን ሊያጡ ይገባል። ህግ ተሰርቶለት በህግ ሊዳኝ ይገባል። እንደዚህ አይነት ብዙ ነገር ኢትዮጵያ ውስጥ አላቸው። መያዝ ካለበት መያዝ አለበት። ይሄ የሀገር ክብር ጉዳይ ነው። ሀገር ከፈረሰች በኋላ በፈረሰ ሀገር ውስጥ ረሃብ እንጂ ብልጽግና አይኖርም። በፈረሰ ሀገር ውስጥ ባርነት እንጂ ነፃነት አይኖርም። ስለዚህ ደቀን ጠፍተን የጠላቶቻችን መሳቂያ መሳለቂያ ከመሆናችን በፊት መንግስት ይህንን ጉዳይ ሊያጤነውና አደብ ሊያስገዛ ይገባል። እንደነዚህ አይነት ሰዎች መቆረጥ መቻል አለባቸው። እያልኩ ያለሁትኝ መንግስትን አይቃወሙ አይደለም፣ መብታቸው ነው መንግስትን መቃወም። መንግስትን በሐሳብ የሚሞግት ሰው ይታሰር፣ ይወገድ፣ የሆነ ነገሩ ይጣ እያልኩ አይደለም። ግን በኢትዮጵያ ጉዳይ ላይ በኢትዮጵያ እውነት ላይ የሚቆም ሰው ግን ካለ ይሄ ሰው አያስፈልግም፣ አይበጅም። ይሄ ሰው ጠላት ነው። ግብፅ አንድ ፊቷን ጠላት ናት፣ ኤርትራ አንድ ፊቷን ጠላት ናት፣ ሱዳን አንድ ፊቷን ጠላት ናት። እነዚህ ሀገራት ትክክል ናቸው። ሁሉም ከራሱ ጥቅም አንጻር ስለሚቆም ነው። በኢትዮጵያ ስም ውስጥ በኢትዮጵያ ውስጥ ተወልዶ በኢትዮጵያ ስም እየነገደ ያለ ኢትዮጵያዊ ግን አሜሪካንም ቁጭ ብሎ እንግሊዝም ቁጭ ብሎ ሌሎች የሰለጠኑ ሀገራት ቁጭ ብሎ ኢትዮጵያ ወደብ አያስፈልጋትም የሚል ሰው ግን እዚህ እሱን በኢንተርፖል ማምጣት ከተቻለ በኢንተርፖል ማምጣትና ማሰር ይገባል። መንግስት በዚህ ጉዳይ ላይ ሊሰራ ይገባል። እሱን ማግኘት ካልተቻለ ሀገር ውስጥ ብዙ እርምጃ መወሰድ የሚቻልባቸው ጉዳዮች አሉ። መወሰድ መቻል አለበት። ሀገር ስትኖር ነው ማበድ የሚቻለው። ሀገር ስትኖር ነው መናገር፣ መውጣት፣ መግባት የሚቻለው። ዛሬ ላይ ሶሪያ፣ የመን፣ ሊቢያ፣ ኢራቅ የመሳሰሉት ሀገራት ከፈረሱ በኋላ የማንም መሳቂያ መሳለቂያ የታጣቂዎች መፈንጫ ነው። እንደነዚህ ሀገር እንድንሆን የሚያደርጉት እንደነዚህ አይነት ባንዳዎች ናቸው። ኃይል ይባሉ ይገባል። መንግስት እዚህ ላይ መስራት መቻል አለበት። ማፈር የለበትም። የእውነት ኢትዮጵያን የምንወድ ከሆነ ይህንን ማድረግ መቻል አለብን። ማፈር የለብንም። በዚህ ጉዳይ ላይ መደራደር የለብንም። የዓለም አቀፍ ህግ ምናምን የሚባል ነገር መኖር የለበትም። ሀገር ስትኖር ነው የዓለም አቀፍ ህግም ተግባራዊ የሚሆነው። ሀገር ከሌለች ከፈረሰች በኋላ የዓለም አቀፍ ህግ አይሰራም። ዜጎች መኖሪያቸው ፈርሶ በፍርስራሽ ስር ከወደቁ በኋላ ምንም ለውጥ ማምጣት አንችልም። ቆም ብለን ማሰብ መቻል አለብን። መንግስት እዚህ ላይ በትኩረት መስራት ይጠበቅበታል። ይሄ ነገር እንዲሁ በቀላሉ የሚታይ ጉዳይ አይደለም። ሰው በሰው ላይ እንዲነሳ፣ ብሔር በብሔር ላይ እንዲነሳ፣ ሃይማኖት በሃይማኖት ላይ እንዲነሳ ቁጭ ብሎ እዚሁ ተውጪ እዚሁ ኢትዮጵያ ውስጥ ቁጭ ብለው ይሄንን ስራ የሚሰሩ ሰዎች እየተያዙ አይደለም። መንግስት ይሄንን ነገር ማሰብ መቻል አለበት። መንግስት እንዲሆን ህዝብ የመረጠው እንደነዚህ አይነት ስራዎችን እንዲሰራ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን የሰራቸው ስራዎች ስንናገር ቆይተናል። መልካም ስራዎቹን ይሄ ነገር መልካም ስራዎቹን ሊያጠፋበት ይችላል። አሜሪካን ከጅቡቲ ያላት ርቀት 12500 ኪሎ ሜትር ሲሆን ቻይና ደግሞ የ8000 ኪሎ ሜትር ርቀት አላት። ፈረንሳይ 5500 ኪሎ ሜትር፣ ጃፓን 1000 ኪሎ ሜትር፣ ጣሊያን 5000 ኪሎ ሜትር፣ እንግሊዝ 6000 ኪሎ ሜትር፣ ሩሲያ ደግሞ የ7000 ኪሎ ሜትር ርቀት አላቸው ከቀይ ባህር ወደብ ላይ ማለት ነው። እነዚህ ሀገራት እዚህ ቀይ ባህር ላይ መጥተው ወደብ የጦር ሰፈር ገንብተዋል። ግብፅና ኤርትራ ግን በቀይ ባህር ጉዳይ ላይ ከወደቡ አጎራባች ውጭ ያሉ ሀገራት አይመለከታቸውም ይላሉ። እነዚህ ሀገራት ይህንን ሁሉ ኪሎ ሜትር አቋርጠው መጥተው እዚህ ጋር የጦር ሰፈር ከመሰረቱ በኋላ እንዲህ ብሎ መደንፋት አይሰራም፣ እንዲህ ብሎ ማውራት አይሰራም። ይሄ መግለጫ በቀጥታ ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ ለማደናቀፍ የወጣ መግለጫ ነው። ምክንያቱም ይሄ መግለጫ የእውነት አቅም ካለው እነዚህን ሀገራት ከዚህ ቦታ ያንሳ። መጀመሪያ ያንን ማድረግ አይችሉም። የዛሬን በዚያ በቃው። በቀጣይ በሌላ ጉዳይ እስከምንገናኝ መልካም ሳምንት ይሁንላችሁ።